ሻሎም የጌታ ቤተሰቦች ሰላም ለእናንተ ይሁን። እንዴት አላችሁ? ዛሬ ወሳኝ በሆኑ ጉዳዮች እንነጋገራለን። ይህ ቪዲዮ ወደ እናንተ በሚደርስበት ጊዜ ሼር፣ ኮፒ ሊንክ በማድረግ ለሌሎች እንዲደርስ አድርጉ። ስለምታደርጉት ታላቅ ትብብር ከልብ አመሰግናለሁ። ዛሬ በሕይወታችን ውስጥ ትልቅ ቦታ ስላለው ነገር እንወያያለን። ያውም ከጓደኞቻችን ጋር የምናደርገው አብሮነትና ማህበራዊ ሕይወት ምን እንደሚመስልና እንዲሁም እንዴት መቀጠል እንዳለበት እንጫወታለን። በሰው ልጅ ሕይወት ውስጥ እውነተኛና ጤናማ ወዳጅነት እንደ ወርቅ ውድ ነው። ነገር ግን ጥሩ ወዳጅነት እንዲሁ የሚቀጥል ሳይሆን ሁለቱ ወገኖች በጥንቃቄ ሊጠብቋቸው የሚያስፈልጉ መሠረታዊ መመሪያዎች አሉት። ከጓደኞቻችን ጋር ስንኖር፣ ስንጫወት ወይም አብረን ስንሰራ ልንጠብቃቸው የሚገቡ 5 ወሳኝ ነገሮችን እንመልከት። አንደኛ፣ እርስ በርስ መከባበርና የግል ወሰንን ማወቅ። የማንኛውም ዘላቂ ወዳጅነት መሰረቱ መከባበር ነው። ወዳጅነት የቅርበት አለው ማለት ግን ወሰን የለውም ማለት አይደለም። አንዳንድ የአስተሳሰብ የባህሪ ልዩነትን ማክበር። እያንዳንዱ ሰው የራሱ አስተዳደግ፣ እምነትና የህይወት እይታ አለው። ከጓደኞቻችን ጋር በሁሉ ነገር ላንስማማ እንችላለን፣ ነገር ግን ልዩነታችንን ማክበር አለብን። 2 የግል ወሰን። የጓደኞቻችን የግል ጊዜ፣ የቤተሰብ ህይወትና የብቸኝነት ፍላጎት ማወቅና ማክበር አለብን። ሁሉ ጊዜ ከኛ ጋር ብቻ እንዲሆኑ መጠበቅ ወይም በግል ህይወታቸው ውስጥ አላስፈላጊ ጣልቃ ገብነት ማድረግ ወዳጅነትን ያበላሻል። 3 ክብር መስጠት። በሰዎች ፊት ጓደኞቻችንን የሚያዋርዱ ቀልድ አለመቀለድ ወይም ዝቅ አድርጎ አለመመልከት የትልቅነት ምልክት ይህ ነው። 2 እውነተኛነትና ታማኝነት። ያለ ታማኝነት የሚገነባ ወዳጅነት በውሃ ላይ የተመሰረተ ጎጆ ነው። 2 ምስጢር መጠበቅ። ጓደኞቻችን አምነው ያካፈሉንን ምስጢር ወይም የግል ታሪክ ለሌላ ሰው አሳልፎ አለመስጠት ትልቅ የሞራል ግዴታ ነው። ታማኝነት የሚለካው በሌሉበት ቦታ ስለነሱ በሚነገረው ነገር ላይ በሚኖረን አቋም ነው። 2 እውነተኛ መሆን። ለወዳጆቻችን እውነተኛ ግብረ መልስ መስጠት አለብን። ሲሳሳቱ በፍቅር መምከር፣ ሲበልጡን ደግሞ ከልብ ማመስገንን ያካተተ እውነተኛነት ወዳጅነትን ያጠናክራል። 3 ጀርባ አለመስጠት። በችግር ወይም በፈተና ጊዜ አብሮ መቆም። በሌሎች ዘንድ ወሬ ሲወራባቸው ከጎናቸው መቆም የእውነተኛ ወዳጅነት ባህሪ ይህ ነው። 3 አጋርነትና ደግነት። ወዳጅነት በደስታ ጊዜ ብቻ ሳይሆን በችግር ጊዜም የሚፈተን ሕያው ግንኙነት ነው። 3 አብሮ መቆም። ጓደኞቻችን በሕይወታቸው አስቸጋሪ ጊዜ ሊያሳልፉ ይችላሉ። ለምሳሌ በህመም፣ በሐዘን፣ በሥራ ማጣት ወይም በግጭት ውስጥ ሲያልፉ የቅርብ ደጋፊ መሆን አለብን። አንዳንዴ ቁሳቁሳዊ ድጋፍ ባይሆን እንኳ አጠገባቸው መኖርና ማዳመጥ ብቻ ትልቅ ብርታት ነው። 2 ከልብ ማዳመጥ። አብዛኛውን ጊዜ ሰዎች የሚፈልጉት የሚመክራቸውን ሳይሆን ከልብ የሚያዳምጣቸውን ሰው ነው። የጓደኞቻችን ስሜት ተረድተን ስሜታቸውን ሳንንቅ ማዳመጥ ከቻልን ጓደኝነታችን እየጠነከረ እየተዋባ ይሄዳል። 3 በስኬታቸው መደሰት። የጓደኞቻችንን እድገትና ስኬት ያለ ነቀፋ፣ ያለ ምቀኝነት ከልብ ማክበርና አብሮ መደሰት እውነተኛ ወዳጅነትን ያሳድጋል፣ ያበረታታል፣ ምሳሌያዊ ያደርጋል። 4 ጥሩ መግባባትና ግልጸኝነት። በማንኛውም ስብብ ወይም አብሮነት ውስጥ አለመግባባቶች መፈጠራቸው አይቀሬ ነው። ዋናው ነገር አለመግባባቶቻችንን እናስተናግድበት መንገድ ነው። 4 ስሜትን በግልጽ መናገር። አንድ ነገር ሲያፋልሰን ወይም ሲያጋጨን በውስጣችን ቂም ከመያዝ ይልቅ በግልጽና በስልጣኔ ተነጋግሮ መፍታት ጓደኝነታችንን እጅግ እንዲዋብ ያደርገዋል። 4 ያልተረጋገጠ ወሬ አለመቀበል። በስሜት ከመፍረድ ወይም
የሶስተኛ ወረኛ ወሬ ሰምቶ ከመበሳጫት ይልቅ በቀጥታ ከጓደኞቻችን ጋር ተነጋግሮ ነገሮችን መፍታት የኛ ጓደኝነት የተዋባ እንዲሆን እንዲቀጥልም ይደግፋል። 3 የቃላት አጠቃቀማችን በግጭት ጊዜ እንኳ ቢሆን የሚያቆስሉና የቆዩ ቁስሎቻችንን የሚያኩ ቃላትን ከመጠቀም መቆጠብ አለብን። ይህ ደግሞ ይበልጥ ጓደኝነቶቻችን ወደ በቀል እንዳይዞሩ የሚጠብቁ መድኃኒቶች ናቸው። 5 ይቅር ባይነትና ትዕግስት ፍጹም የሆነ ሰው የለም። እኛም እንሳሳታለን፣ ጓደኞቻችንም ይሳሳታሉ። 5 ይቅር ማለትን መቻል ስህተት ሲፈጠር ይቅርታ መጠየቅ ትልቅነት እንደሆነ ሁሉ ይቅርታ ሲጠይቁም ከልብ ይቅር ማለት ወዳጅነት እንዲቀጥል እንዲሰራም ያደርጋል። 5 ትዕግስት ማድረግ የሰዎች ድክመትና ጉድለት በትዕግስት ማለፍ መቻል አለብን። ቂም መያዝ ወዳጅነትን ያረክሳል። ይቅር ባይነት ግን ወዳጅነትን ያድሳል፣ ቆንጆ መልካም እንዲሆን ያደርጋል። በአጠቃላይ ከጓደኞቻችን ጋር ስንኖር መከባበርን፣ ታማኝነትን፣ ደግነትን፣ ግልጽ መግባባትንና ይቅር ባይነትን ከጠበቅን የምንመሰርተው ወዳጅነት አሁናዊ ብቻ ሳይሆን ለዘመናት የሚሻገር ዘላቂ ሀብታችን ይሆናል። መልካም ጓደኛ ከመጠበቅ ይልቅ እኛ አስቀድመን መልካም ጓደኛ ለመሆን እንጣር። አመሰግናለሁ።